ሰላም ውዴቱ ቤተሰቦቻችን እንደተለመደው በሌላ ቪዲዮ ተመልሰናል። ዛሬ የመስቀል በዓል አከባበርን ልናሳያችሁ እንወዳለን። መስቀል በኢትዮጵያችን በክርስትና እምነት ተከታዮች ዘንድ ትልቅ ስፍራ ያለው በዓል ነው። የመስቀል በዓል ሲነሳ ደግሞ ጉራጌ ዞን አብሮ መነሳቱ አይቀርም። የመስቀል በዓል ለየት ባለ መልኩ ከሚከበርባቸው ስፍራዎች መካከል አንዱ ጉራጌ ዞን ነው። ዛሬም ይህንን ደማቅ በዓል ለማክበር ወደ ጉራጌ ዞን መጥተናል። እኛ የምናከብረው መስቀልን በምስራቅ ጉራጌ ዞን በጎይባን ወረዳ ይሆናል። በጣም ቆንጆ ጊዜ አሳልፈናል። ቆይታችንን አብራችሁን ተከታተሉ። መነሻችንን ከአዲስ አበባ አድርገን እኛም ከ4 ሰዓት የመኪና ጉዞ በኋላ በጎይባን ወረዳ ምስራቅ ጉራጌ ዞን ደርሰናል። አሁን የምንገባበት ቤት ደግሞ የሚቀበሉን ሰዎች መኖሪያ ቤት ነው። ለሚቀጥሉት 4 ቀናትም የምናርፍበት ስፍራ ይሆናል። ከከተማም ትንሽ ራቅ ስለሚል አዳራችንም በዚሁ ስፍራ በድንኳን ነው የሚሆነው። እንኳን አደረሳችሁ። እንዴት አላችሁ? እንኳን ደህና ቆያችሁ። በስፍራው ደርሰንም ትንሽ ከተዋወቅም በኋላ እንኳን ደህና መጣችሁ ብለው አስጎብኚዎቻችን አቀባበል አደረጉልን። ያው ጉራጌ ክልል ጎይባን የሚባል አካባቢ ያለን። ስለዚህ አሁን ይሄ ምግብ የጉራጌ ካልቸራል ምግብ ነው። ሴቶች ናቸው የሚያዘጋጁት። ደንጊሳት ይባላል። ጎመን ለብቻ አይብ ለብቻ የሚቀርብ እንዲሁም ያው የጉራጌ ካልቸር እንደምታውቁት ቆጮ ያው ከእንሰት እንደሚገለው ማለት ነው። ይሄን ልበላለ። ከዚህ ባሻገር ደግሞ የሚኖር የእርድ ስነ ስርዓት ይኖራል። ከዛ አካባቢው ካለ ያሉ የተለያዩ ሊቪንግ ሬዚደንስስ አሉ ጎን ሄዶ ለዛ እንዴት ነው የሚኖሩት የሚለው እንዴት ነው የሚሰራው የሚለው እያንዳንዱ ጊዜ እየዞረ ይቃኛሉ ማለት ነው። ወንሳስን ሪቴል ኢንፎርሜሽን ውስጥ ላይ እየገባል በጣም በአካባቢ ታረጋላችሁ መስፋና ነገር ከቤታ ስቴት ካላችሁ ምግቡ ምንድነው ይባላል? ደንጊሳ እንዴት ሰውደ ሳንዴክ ፈሰት ያው ቅድም እንደመገባው አይብለርቻው ጎመን ደርቻው እንደሚቀርብ ይሄ ለመስቀል ፕሮግራም ብቻ የሚዘጋጅ ምግብ እና መስቀል እርብ ከመከናወኑ ቀደም ብሎ ከአንድ ቀን በፊት ነው የሚከናወነው። እና ይሄን ፕሮግራም ማየት ግዴታ ስላለባችሁ ነው አሁን ላይ ያቀርበው። አንገስ ተራገር እየሰራ አሁንም በጎይባን ነው የምንገኘው። የመስቀል በዓል ለማክበር በዚህ ስፍራ ተገኝተናል። አሁን የምንመለከተው የማሳ ነው፣ የጤፍ ማሳ ነው። ጤፍ በጣም በብዛት አለ እዚህ አካባቢ። ወደዛ አካባቢ ደግሞ የምንመለከተው የበቆሎ ማሳም ይታየናል። የእንሰት ማሳም አለ። ያው አካባቢ በጣም ግሪን ነው። ያው መቼም ሲዝኑም መስከረም ስለሆነ ለምለም ነው። ጤፉም ኦልሞስት አድጓል። አብዛኛው ረግረግ ቦታ ነው። በአጠቃላይ ይሄ ስዋምፕ የሚባለው አይነት ቦታ ነው እና እዚህ ጋር ደግሞ ሎካሎቹም ቤታቸው መኖራቸው ማየት ይቻላል። እስኪ ጎራ እንላለን እነሱ ጋር። መልካም መስቀል ከጉራጌ። ስለዚህ ይሄ በርቃችሁ ይሄ ያለው ተቀማምሰን ወደ ሀገራችን እንመለስ። ተሰላም ይወል ለዋያችሁ። ቀጣችሁ በጀር ቤት ልታዩ ነው። ይሄን ይመስላል። አሁን መርቁ። የሚመርቅ ማን ነው? ጋሻት ሙጥው ያው ነው። አሃክስ ሰምፕት አፈሪ
ዘርሃ ዝርዝርታ የተላለ ቢያው ሰጭዋ ሴታ ሆነም ቢያ አትብያ ይብያ ለፈካተ ብቻ ጌታዬ እንማክስ ነው ለዓመተ ደምረን ንሰንብት ነው ሻኛ ነው ዘርና ሻኛ ሰንጋ ብያ ሙክተል ብያ እና ተባጣኝ ሰዋታ አጣን ለፋሃም በስተን የካማ አውጥከ አሜን ደንጋያን ተውነው ዓለምህን ነው ኢትዮጵያህን ነው ጌታዬ መጀል አርቆስ መጀል ዳን መርካት ላን ኪረሙ ኬርበም ደንጋ ኪረሙ ሌላ ሰብኖሽ እንኳን አምሮት ይዚ አትልገብ ሲልክ ገራ አሁን ያው የመስቀል በሬ ሊታረድ ነው። ጉድ ሞርኒንግ ዩቲዩብ እንዴት አደራችሁ? ዛሬ ሁለተኛ ቀናችን ነው። በጉራጌ ቪሌጅ ለመስቀል ነው የመጣ ነው። መስቀል በዓል ነገ ነው። ዛሬ ከተራ ነው። እንዴት ናችሁ? ዛሬ ያደርነው እዚህ በድንኳን ነው። እዚህ የተቀበሉ ሰውዬ ቤት በድንኳን ያደርነው። ያ ሰብሰብ ብለን ያደርነው። ትንሽ ሲዘንብ ነው ያደረው ለሊቱ። አንዳንዶቻችን ቴንታችንም አንጠባጥበው ነበረ። ግን ያው this is a part of the experience በሚለው ይዘነዋል። ያው ጠዋት ነው አሁን። እንዴት ነው? እና ያው ጠዋት ተነስተን እንግዲህ እስኪ ዞር ዞር ለማለት እየሞከርን ነው። ዛሬ ዘቢዳር ተራራ እንወጣለን ተብሏል። ዘቢዳር ተራራን ደግሞ አብረን ሃይክ የምናደርግ ይሆናል። ቁርስም አልበላን ገና። እስኪ ከቁርስ በፊት ነው ሃይክ እናደርጋለን የተባለው። እንግዲህ ሁለተኛ ቀናችን ነው በጉራጌ ቪሌጅ። አብራችሁ ቆዩ። በጉራጌ ዞን አሁንም ቆይታችን እንደቀጠለ ነው። አሁን የምንገኘው ዘቢዳር ተራራ አናት ላይ ነው። በጣም ረጅም መንገድ ነው ነው። ዳገቱ በጣም አስቸጋሪ ከባድ። እስኪ ቼክ አውት ዘ ቪው። የዘቢዳር ተራራ ከአዲስ አበባ 160 ኪሎ ሜትር ርቀት ላይ በጉራጌ ዞን ውስጥ የሚገኝ ተራራ ሲሆን ከባህር ጠለል በላይ 3700 ሜትር ከፍታ ላይ ይገኛል። የዞኑም ዋና መስህብ ነው።
አሁን የምናየው ደግሞ ቦዠ ባር ወይም ቦዠ ሐይቅ ሲባል በቦዠ ወንዝ ገባርነት የተፈጠረ ሐይቅ ነው። ዳክዬና ኢጂፕሽያን ጉስ የሚባሉ የወፍ ዝርያዎች በስፍራው ማየት ይቻላል። የመስቀል ፕሮግራማችን ያው እንግዲህ በጉራጌ ዞን ውስጥ እንደቀጠለ ነው። አሁን ወደ ቤተ ክርስቲያን ነው ደመራ የምናበራለን። አብራችሁ አሁን እዚህ የሚገኘው የጊዮርጊስ ቤተክርስቲያን ነው። ጊዮርጊስ ቤተክርስቲያን ላይ ደመራ ለማብራት ተገኝተናል። እንግዲህ ሰውም ያው ሰብሰብ ብሏል። እንግዲህ አብራችሁን ቆዩ። እንደምታውቁት ሻሚታና ቆሎ ይዞ ነው ተአመን ሴቶች ይዘው ገና ጀንበሯን ትወጣ ስትል ጀንበር በሰጥኛ የምር አይደለም የሚባለው ውስጥ የሚታየው ብርሃን ክርስቶስን እንዳዩት ብርሃን ክርስቶሶች ተገለጡ ታያል። አቢታችኛል ለሰውም ጥሬውን ከመምራት ጀምሮ የስጋ በዓል በስጋ ያከብራል። የስጋ በዓል በስጋ ያከብራል ማለት ክትፎ ስትበሉት ስጋውን ስትመለከቱት ያ የሞተልንን ክርስቶስን እያሰበ ነው። የጉራጌ ማህበረሰብ ይህንን በዓል የሚያከብረው ዝም ብሎ ለፍልሽ አባቴ ጋሼ ጉድ ሞርኒንግ ሃፒ መስቀል ከጉራጌ ዞን ከጎይባን ሃይ በሉ ጋይስ ሃይ ከጎይባን ቁርስ መስቀል እዚህ ጀማው ይሄ ነው ጎይባን የቁርስ ማህበር ቡላ ሊበላ ነው ጫማ እናውልቅ እሺ እንኳን አደረሳችሁ። እዚህ ጋር
ሁሉም ሰው በቤቱ አይጠጣም ማለት የታላቅ ቤት ወይም ደግሞ የታመመ ሰው ካለ ወይ ደግሞ እንግዳ ካለ ሁሉም ሰው ያፈላውን ቡና ከቁርሱ ተሸክሞ ወደ ታላቅ ቤት ይሄዳል ማለት ነው። ስለዚህ አሁን እዚህ ቤት ያለው ሰው ከሆነ እዚህ ሰፈር ያለው ሰው ግማሽ ላይ ይመጣል። ዘመድ መሆን አለበት ነው ወይስ ዘመድም ባይሆን የሚያገቡት ሰው ካለ ለበዓል ጊዜ እሱ ቤት ይጠጣል። ከበዓል ጊዜ ውጭ ደግሞ ያሉት ቤተሰብ የሆነ ሰው ብቻ ቤቱ አይታል። እንግዳ ሲመጣ ደግሞ ማንኛውም ሰው ይዘው እየገቡ እንዳሉ እንዴት ነው? አይ እንኳን አደረሳችሁ፣ እንኳን አደረሳችሁ። ሰላም አለ እንዴ? መጣን እንጂ ባዘር ሰላምን በሉት ብለን ጉልቻ ይባላል። ያው ጉልቻ ይታወቃል። ይሄ ደግሞ ላሞች አሁን ከቦረና አካባቢ ያመጧቸውና ሚቲንግ ያደርጓቸዋል ከዚሁ ጋር ማለት ነው። ያያቱ ወዟ ራሱ የጉድጓድ ውሃ ነው። የጉድጓድ ውሃ ማለት ነው። እነሱ ኩሬ ነው የሚባለው። ኩሬ ብለው እንትን ይሉታል። ያልበሰለ ማ አራዳ አልቀበለም ልጄ ደመራውን ሳይወዱ እንኳን ጥቂት መውደቅ ነበረበት። አረስቲ ደመራው መውደቅ ነበረበት። ምንድን እዛ ያለው ዘርሽ እና ላጉርሳ አንድ ነኝ ዘርሽ ሳት ነኝ ብናሽ እና በቃ ሄልዚ ነው ግን ኤቭሪቲንግ ዩት አባቴ ይሄን ልናይ ነው የመጣ ነው። ይሄን ምንድን ነው ስሙ? ይሄ ኬሻ በምንድን ነው ይሄ እንትኑ? ይሄ ምንድን ነው? የኮባው እንትኑ የእንሰቱ አይደለ? ይደርቃል ነው? ረጅም ጊዜ ይቀመጣል? ይደርቃል። ውሃ እያስነኩ ነው። ውሃ እያስነኩ ምን ያህል ጊዜ አስቀምጠሹ ነው? ይሄ ማለት ምን ያህል ጊዜ ተቀምጦ ነው? ወይስ እንደ ተላጠ ነው? እንደ ተላጠ ነው የሚሰራው። ያደርቁታል ትንሽ አይ ላይ ይደርቃል። ከዛ ውሃ ውስጥ ይነክሩታል። ውሃ ውስጥ የነከሩ ነው እንትን የሚሉት። ስንት ጊዜ ፈጀብሽ ይሄን ለመስራት አንቺ? ከዚህ በላይ ነው። አሁን ሳምንት ፈጅቷል። ከዚህ በኋላ አንድ ሳምንት ብቻ ይጨርሳል። እስከ ስንት ይሸጣል? ከዛ በኋላ 2500 በጣም ቆንጆ ነው። እንዴ እኮን አዲስ አበባ ብንወስድ 5000 ይሸጣል። ሳይሸጥ ከተማ ላይ እሷ እየተረከበ ቢዝነስ ነው። እዚህ ነው ቤትሽ አንቺ? ፋዘር ናቸው እሳቸው? ጋሼ እናግዝ እንዴ? እናግዝ? እሺ አባቴ በዓል ቆንጆ ነው። እሺ አባ ዘላስ ሰፈር ዳሚ ከዚህ በኋላ ቤትሽ ገብተሽ ቤታችሁ እያዘናችሁ ብቻችሁን ትበላላችሁ። ሰላም ነው። ታሪክ ብቻ ነው ከዚህ በኋላ የሚሆነው። ታሪክ ብቻ ነው። ታሪክ ነው የሚሆነው። ትውስታ ነው። ኮርስ ነው ትተን የምንሄደው። እንዴት አደራችሁ? ዛሬ አራተኛ ቀን ነው በጎይባን ጉራጌ ዞን። ዛሬ እየወጣን ነው እንግዲህ ያው ቦታውን እየተሰነባበትን ነው። አሁን ጠዋት ነው ገና አስተን ቁርስ ከበላን በኋላ እንግዲህ ያው ይህን ለምለም ቦታ ተሰናብተን ወደ አዲስ አበባ ወደ ሀገራችን መለስ ነው። ቆንጆ ጊዜ ያሳለፍነው። በጣም ሰው በጣም ካይንድ ነው። አንድ ሰው ምግብ ካልበላችሁ እየተባለ ነበር ሲቆጡን የነበሩት እና መታችሁ እንድትጎበኙት ጋብዛለሁ። ቦታው ምስራቅ ጉራጌ ጎይባን የሚባል አካባቢ ነው። ብዙ ሰው ይመጣል። ያው ኖርማሊ ለመስቀል በጣም አሁን በተለይ የተለመደ ካልቸር እየሆነ ነው
እኛም እንግዲህ ቆንጆ ጊዜ አሳልፈናል። ቆንጆ ዛሬ 4ኛ ቀናችን ቆንጆ 3 ቀን አሳልፈናል። እንግዲህ ኢትዮጵያ ሀገራችን ያለው ሰው ያለው ወደ ገጠሩ ነው። honestly speaking ትክክለኛውን ኢትዮጵያዊ የሚባለው ማንነት ወደዚህ ወደ ገጠር ስትመጡ ታገኙታላችሁ። ሰው ስቲል ካይንድ ነው፣ ምንም መጥፎነት የለውም። እንግዳ በጣም አክባሪ ነው፣ በጣም ሰው ይወዳል እና እሱን ለማስታወስም ይረዳል እንደዚህ አይነት ቦታዎች ላይ መምጣት። እንግዲህ ሳይኒንግ ኦፍ ዩቲዩብ፣ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቆንጆ ጊዜ እንዳሳለፋችሁ እናምናለን ከኛ ጋር በጎይባን ጉራጌ ዞን። አንቲል አር ኔክስት ትሪፕ መልካም ጊዜ።